السلام عليكم ورحمة الله وبركاته. الحمد لله رب العالمين، وصلى الله وسلم وبارك على عبده ورسوله محمد الأمين وعلى آله وأصحابه والتابعين. أما بعد، يا لتسنيو شوال 29 1435 ክፍል 11 የኡሱል ሰላሳ ትምህርታችን። ባለፈው ትምህርታችን መጨረሻ ላይ ኢናባ ማለት ምን ማለት እንደሆነና ኢናባ ወደ አላህ እንጂ ከአላህ ውጪ ወዳለ ወደ የትኛውም አካል ኢናባ ማድረግ እንደማይቻል ጠቅሰናል። ከዛ ቀጥሎ ሼኹ ያሉ ወደሊሉ الاستعانة قوله تعالى እገዛን መፈለግ የዒባዳ አካል ለመሆኑ እገዛን ከአላህ ውጪ ካለ አካል መፈለግ ሽርክ ለመሆኑ ማስረጃው ኢያከ ነዕቡዱ ወኢያከ ነስተዒን የሚለው የአላህ ቃል ነው። ኢያከ ነዕቡዱ አንተን ብቻ ነው የምንገዛው፣ ወኢያከ ነስተዒን ካንተ ብቻም ነው እርዳታን የምንፈልገው። እስቲዓና ብሎ ማለት እገዛን እርዳታን መፈለግ ማለት ነው። እርዳታን እገዛን መፈለግ ለሁለት ይከፈላል። የሰው ልጆች በሚችሉት ነገር አጠገባችን ያሉ የሰው ልጆችን እርዱን ብለን ብንጠይቅ ችግር የለውም። የሚሻለው ግን በአላህ መብቃቃቱ ነው። ከአቅም በላይ ሲሆን ከወገኖቹ እርዳታ ማግኘት ሲያስፈልገው የሚከብደውን ነገር ሰዎች በሚችሉት መልኩ እንዲያቃሉለት ቢጠይቅ ችግር የለውም። ላኪን የሚችሉት ከሆነ ከአላህ ውጪ ማንም የማይችለውን ነገር ግን ሞቶ የተቀበረን ወልይ ወይም ደግሞ ሩቅ ያለን ሰው የማይታየን ለራሱም ይሁን ለሌሎች ጥቅምም ይሁን ጉዳትን ማስገኘት የማይችልን ደካማ ፍጡር ከአላህ በታች ከአላህ ውጪ ያለ ሁሉ መኽሉቅ ነውና ደካማ ነውና እሱን መጠየቅ የተከለከለ ነው፣ ሽርክ ነው። እስቲዓና ትልቅ የዒባዳ አካል ነው። እገዛን ከአላህ መፈለግ ሁለት ነገሮች አሉት እሱ ላይ። አንደኛው በአላህ የመተማመን ምልክት ነው። እንደሚረዳን እርግጠኛ ሆነን ነው ከአላህ እርዳታ የምንፈልገው፣ ከአላህ እርዳታ የምንጠይቀው። ሁለተኛው ደግሞ እሱ ላይ በአላህ መመካትን ይይዛል። ሌሎችን መጠየቅ በመተው ወደ አላህ መዞርና ከአላህ እገዛን እርዳታን መጠየቅ በአላህ ስብሓነሁ ወተዓላ የመተማመን አላህን ስብሓነሁ ወተዓላ ተስፋ የማድረግና አለኝታ የማድረግ ምልክት ነው። እዚህም ነው ሸይኹል ኢስላም ተይሚያ ረሒመሁላህ ተዓላ ምን ይላሉ? ተአመልቱ አንፈዐ ዱዓ ፈኢዛ ሁወ ሱአሉላህ ልዐውነ ዐላ መርዳቲሂ ሱመ ረአይቱሁ ፊል ፋቲሐቲ ፊ ኢያከ ነዕቡዱ ወኢያከ ነስተዒን ይላል። ለሰው ልጅ በጣም የሚጠቅም ዱዓ የቱ ነው ብዬ አስተነተንኩኝ ይላሉ። ከዛም አላህ ስብሓነሁ ወተዓላ የሚወደውን ነገር ለማድረግ እንዲያግዘን አላህን መጠየቅ ነው የሚል ድምዳሜ ላይ ደረስኩኛል። ይህንንም ቁርአን ውስጥ አገኘሁታል። ኢያከ ነዕቡዱ ወኢያከ ነስተዒን አንተን ብቻ ነው የምንገዛው፣ ካንተ ብቻ ነው እገዛ የምንፈልገው በሉ ብሎናል አላህ ሱረቱል ፋቲሐ ላይ። ሱረቱል ፋቲሐ ከፊት አላህን ካመሰገንን አላህን ካወደሰን በኋላ እንደዚሁ ለአላህ ቃል ከገባን በኋላ የመጀመሪያው የሙእሚኖች ጥያቄ ምንድነው የሆነው? ወኢያከ ነስተዒን ካንተ እገዛን እርዳታን እንፈልጋለን። አይደል? አላህን ልንጠይቀው ከሚገቡ ነገሮች ሁሉ ትክክለኛ የአላህ ባሮች ከሚጠይቁት ነገር ሁሉ ትልቁ አላህ የሚወደውን ነገር ለመስራት የሚጠላውን ነገር ለመተው የአላህን እገዛ መጠየቅ ነው። አላህ ያገዘው ሰው አላህ የረዳው ሰው ሁሉ ነገር ቀላል ይሆንለታል። አላህ እርዳታውን የነፈገው ሰው ቀላሉም ይከብድበታል። ኢያከ ነዕቡዱ ወኢያከ ነስተዒን የሚለው ሐስር ነው ብሏል ዑለሞች። ኢያከ አንተን ብቻ ነው ነዕቡዱ የምናመልከው፣ ሌላ ማንንም አናመልክም። ወኢያከ እንደዚሁ አንተን ብቻ ነው ነስተዒን እገዛ የምንጠይቅህ፣ ካንተ ውጪ ማንንም እገዛን አንፈልግም ይላል። አጠቃላይ ሸሪዓችን ዲናችን በዚህ በሁለት
ነጥቦች የተመሰረተ ነው ማለት እንችላለን። ኢያከ ነዕቡድ አንተን ብቻ ነው የምንገዛው፣ ሌላ ማንም የምንገዛው የምናመልከው የለም። ወኢያከ ነስተዒን የዲንም ይሁን የዱንያ ጉዳያችን ላይ ከአንተ ነው እገዛ የምንፈልገው፣ እርዳታ የምንፈልገው። ዘን መጽሐፍ የወረደው ነቢያት የተላኩት ሸሪዓ የተደነገገው ምንዳና ቅጣት የሚባል ነገር የተዘጋጀው አላህን ሱብሓነሁ ወተዓላ ለማምለክ ነው። ለእነዚሁ ጉዳዮች የመጀመሪያው ክፍል ኢያከ ነዕቡድ የሚለው ሽርክ በሙሉ መጥራትን ይዟል ውስጡ ላይ። ኢያከ ነዕቡድ አንተን ብቻ ነው የምንገዛው። ወኢያከ ነስተዒን የሚለው ሁለተኛው ክፍል ደግሞ ከአላህ ውጪ ማንም ሊረዳ ኃይል ሊሰጥ አቅም ሊሰጥ የሚችል የለም። ኢያከ ነዕቡድ ተውሂድ ነው። ወኢያከ ነስተዒን ተውሂድ ላይ አላህ የሚወደው መንገድ ላይ መጽናት የሚቻለው መጓዝ የሚቻለው አላህ ሲረዳ መሆኑን የማመን ምልክት ነው። ጌታዬ ሆይ ካንተ ውጪ ማንንም አላመልክም፣ አንተን ብቻ ነው የምገዛው። ይሄን ለማድረግ ደግሞ አቅም የለኝም። ወኢያከ ነስተዒን ለዚህ አቅም እንድትሰጠኝ አንተን ብቻ ነው የምጠይቀው። የዲን የዱንያ ጉዳይ ላይም ካንተ ነው እገዛን መጠይቀው ማለት ነው። እዘን እገዛን መጠየቅ ከአላህ እንጂ ከማንም አይቻልም። ነዓም የሰው ልጆች በሚችሉት ነገር አግዙኝ ማለት ይቻላል። የሚሻለው ግን እንዲህ አይነቱም ቢሆን በአላህ መብቃቃት ነው። ለከን የሰው ልጆች ጭራሽ በማይችሉት ነገር አጠገብህ ያሌለን ሰው የሞተን ሩቅ ያለን አግዘኝ አቅልልልኝ አትበል ያልክ እንደሆነ ሽርክ ላይ ወድቀሃል። እስቲዓና የዒባዳ አካል ነው። አላህ ሱብሓነሁ ወተዓላ ለባሮች መሆን አያቅተው። በወልዮች በነቢዮች እስቲዓና ማድረግ ይቻላል፣ አግዙኝ ማለት ይቻላል። ለአኺሪህ እያሉ ማስረጃ የሌለውን ነገር ሲያወሩ እንሰማለን። አንዳንድ ሰዎች ማስረጃ ብለው የሚያመጧቸው ነገሮችም እነሱ ያሉት ላለው ነገር ተቃራኒ ናቸው። አንዱ ሰሐቢ ረሱልን ሰለላሁ ዐለይሂ ወሰለም ጀነት ላይ የእርሱ ጓደኛ መሆን ፈልጋለሁ አላቸው። ነብዩ አዕኒ ዐላ ነፍሲከ ቢከትረት ሱጁድ ነብዮችን ሷሊሖችን በነብዮች በሷሊሖች እስቲዓና ማድረግ ይቻላል፣ እገዛን እርዳታን መጠየቅ ይቻላል ብለው ደሊል ብለው የሚያቀርቡት ነገር ራሱ ከአላህ ውጪ ከማንም እገዛን መፈለግ እንደማይቻል ደሊል ሊደረጉ የሚችሉ ነገሮችን ነው አዞር የተረዷቸው። አዕኒ ዐላ ነፍሲከ ቢከትረት ሱጁድ ነፍስያህን እንድትገራ እንድትስተካከል ትክክለኛ ነፍስ እንድትሆን ስጁድ በማብዛት አገዘኝ ያሉት ነብዩ ሰለላሁ ዐለይሂ ወሰለም። እኔ ጀነት እንድትገባና የኔ ጎረቤት እንድትሆን አላህን ጠይቀዋለሁ፣ ላኪን በኔ እጅ አይደለም ያለው፣ አንተ ራስህ ተስተካከል። እኔም አላህን ጠይቀዋለሁ፣ አንተም ደግሞ ለዚህ ማዕረግ ለመብቃት ስጁድ ሰላት በማብዛት ተባብረን ይሄን ማዕረግ ለማግኘት እንጣር ማለታቸው። አንድ ይሄ ነው። ሁለተኛው እገዛ ጠየቁት እንኳን ብንል በሚችለው ነገር ነው እገዛ የጠየቁት። መስገድ ይችላል፣ ሰውየው መስገድ ይችላል። መሰል የሆኑ ሐዲሶችን እያዛቡ ሊያቀርቡ ይችላሉ። ላኪን እስቲዓና የዒባዳ አካል ነው። ግልጽ የሆነው ደግሞ ሌላኛው እስቲዓና ለአላህ እንጂ ለማንም እንደማይገባ ሌላው ማስረጃ وفي الحديث ያሉ እዚሁ ሼኹ ሲቀጥሉ ረሂመሁላህ ተዓላ ሐዲስ ላይ ነብዩ ምን ብለዋል? إذا استعنت እገዛን ስትፈልግ فاستعن بالله ከአላህ ብቻ እገዛ ፈልግ። ሐዲሱ ኢማሙ አትርሚዚ ረሂመሁላህ ተዓላ ሱነናቸው ላይ ከአብዱላህ ኢብኑ አባስ የዘገቡት ሐዲስ ነው። እጅግ በጣም ረጅም ሐዲስ ነው። መጀመሪያው ላይ احفظ الله يحفظك ነው። አላህን ጠብቀው አላህ ይጠብቅሃል። احفظ الله تجده ትጃህክ አላህን ስብሓነሁ ወተዓላ ጠብቀው ፊት ለፊትህ ታገኘዋለህ ማለት ነው። የአላህን ድንበር ጠብቅ፣ አላህ ይጠብቅሃል። የአላህን ድንበር አትጣስ። ሁሌም ሸሪዓን ከፊት አድርገህ በሸሪዓ መመሪያ መሰረት ተጓዝ። አላህ ስብሓነሁ ወተዓላ ከፊትህ ሆኖ እንቅፋትን ያስወግድልሃል፣ ይጠብቅሃል። فإذا سألت فاسأل الله አንድ ነገር መጠየቅ ከፈለክ አላህን ጠይቅ። وإذا استعنت فاستعن بالله እገዛ ከፈለክም አላህን አግዘኝ ብለው
እርዳታ ከፈለክም አላህን እርዳኝ በለው ይላል። ይህም ኢያከ ነዕቡዱ ወኢያከ ነስተዒን ከሚለው የተወሰደ አላህን ሱብሓነሁ ወተዓላ ወስአሉላህ ሚን ፈድሊሂ ምድር ላይ ያለ ነገር በሙሉ የአላህ ፈድል ነው፣ የአላህ ትሩፋት ነው፣ የአላህ ስጦታ ነው። አላህ ከተሩፋቱ እንዲሰጣችሁ ጠይቁት፣ ሌላ ማንንም አትጠይቁ። የሰው ልጅ ያሰበው የሚሳካው የተመኘው የሚያገኘው አላህን ሲጠይቅ ነው። ሁሉ ነገር በእጁ ነው ያለው። ጸባያችንን አሳምረን ያዘዘንን ታዘን ትክክለኛ ባሪያ ሆነን ከጠየቅነው የጠየቅነውን ነገር ያደርግልናል። ኢዘ ስተዐንተ እገዛን ስትፈልግ ፈስተዒን ቢላህ ከአላህ ሱብሓነሁ ወተዓላ ፈልገው እገዛን የሚለው የነቢዩ አገላለጽ ይሄም ሐስር ነው። ከአላህ ብቻ እገዛን ፈልግ፣ ፈስተዒን ቢላህ ብቻ አይደለም። ኢዘ ስተዐንተ ፈስተዒን ቢላህ هذا ይሄን ሐዲስ ምን እንለዋለን? እገዛን ስትፈልግ ከአላህ ብቻ ፈልገው ገድበውታል ነብዩ ሰለላሁ ዐለይሂ ወሰለም። ከነቢዮች ከወልዮች ከሷሊሖች እገዛን መፈለግ አይቻልም፣ ሞተው ከተቀበሩ ማለት ነው። በአካል ካሉ በሚችሉት ነገር እገዛን እንጠይቃቸው እንችላለን። ጎንበስ ማለት የማይችል ሰው እቃ አንስተህ ስጠኝ ቢል ምንም ችግር የለም። የራበው ሰው ርቦኛል ምግብ አምጣልኝ ቢል ችግር የለም። ይሄም ቢሆን በላጩና የተሻለው ሰዎችን ምንም አለመጠየቅም፣ በተቻለን ያክል የምንፈልገው ነገር ራሳችን ማድረግ ነው። ላኪን አስፈላጊ ሆኖ ከተገኘ ሰዎች የሚችሉትን ነገር መጠየቅ ይቻላል። አገዘኝ በዚህ ነገር እርዳኝ፣ ዛሬ ብዙ ስራ አለብኝ አብረን እንስራ ይቻላል። ላኪን ሞቶ የተቀበሩ ወልዮችን ዛሬ ሩቅ መንገድ ልሄድ ነው መንገዱን አጠር አድርጉልኝ አይባል፣ ጉልበት ስጡኝ አይባል። ያሰብኩት ሐጃ አለ ሐጃዬን አሳኩልኝ አበደን አይባልም፣ ሽርክ ነው። አላህ ነው ይሄን ማድረግ የሚችለው። የገይብን የሚያውቀው አላህ ነው። ከውኑን በሙሉ የሚያስተዳድረው አላህ ነው። ከአላህ በታች ያሉት ሁሉ ባሪያ ናቸው፣ ከአላህ እርዳታ የሚፈልጉ ናቸው። አይ ነቢዮች ወልዮች ሞተውም ቀብር ላይ ተኝተውም ይረዳሉ፣ አላህን ሱብሓነሁ ወተዓላ መጠየቅ ትቶ እነሱን መጠየቅ ይቻላል ያለ ሰው አላህን አላወቅም። አለይሰ አላሁ ቢካፊን ዐብደህ አላህ ለባሮቹ መሆን ያቅተዋል እንዴ? አበደን አያቅተውም። እንደው እንዳንተ አስተሳሰብ ቀብር ላይ ያሉ ሰዎች መርዳት የሚችሉ ከሆነ አላህ ሱብሓነሁ ወተዓላ ቀብር ላይ ሞት የተቀበሩ ሰዎችን ያክሉን ከመርዳት አይችልም? ከይፍ ወይላ ምንድን ነው ምክንያቱ? አይ እኔ ወንጀለኛ ነኝ አላህ መጠየቅ አልችልም ነው። አላህ ወንጀል ከሰራችሁ ተውበት አድርጋችሁ ጠይቁኝ ነው ያለው። አፈላ የቱቡነ ኢለላሂ ወየስተግፊሩነሁ ወላሁ ገፉሩር ረሒም። ኢሳ የአላህ ልጅ ነው ያሉ ሰዎችን ነው ተውበት ያደርጉም እንዴ? ወደ አላህ ይመለሱም እንዴ? አላህ መሃሪ ነው አላህ አዛኝ ነው ያለው። አስሐቡል ኡኽዱድን አስመልክቶ በአላህ ስላመኑ ጉድጓድ ቆፍረው ጉድጓድ ውስጥ እሳት አጋይተው ሙእሚኖችን ያቃጠሉ ሰዎችን ተውበት አድርገው ወደ አላህ ካልተመለሱ አስከፊ ቅጣት አሳማሚ ቅጣት አለላቸው። ثم لم يتوبوا ካልተውበቱ ከተውበቱ እነሱን ይቀበላል ማለት ነው። إن الله يفرح بتوبة العبد ባሪያው ሲተውበት አላህ ደስተኛ ይሆናል። ጥፋት ያለበት ሰው ወንጀለኛ የሆነ ሰው መሰላል አያስፈልገውም ወደ አላህ ለመሄድ። መሰላሉ ተውበትን ተውበት አድርጎ ወደ አላህ ከተመለሰ አላህ ይምረዋል፣ አላህ ይሰማዋል። አታኢቡ ሚነ ዘንቢ ከመን ላ ዘንበ ለሁ። በወልዮች በኩል ወደ አላህ መሄድ ወደ አላህ መቅረብ ሳይሆን ከአላህ መራቅም። ወደሊሉ ኢስቲዓዛ ጥበቃን መፈለግ መጠበቅ የዒባዳ አካል ለመሆኑ በአላህ እንጂ በማንም መጠበቅ እንደማይቻል ከአላህ ወደ አላህ እንጂ ወደ ሌላ ማንም ወደ ማንም መሸሽ እንደማይቻል ማስረጃው ቀውሉ ተዓላ ያላቸው ጌታችን ቃል ነው። ቁል አዑዙ ቢረቢል ፈለቅ ቁል አንተ ነቢ መሐመድ ሆይ አንተ አማኝ ሆይ በል አዑዙ ከምፈራው ነገር ሁሉ እጠበቃለሁ ቢረቢል ፈለቅ በጎሁ ባለቤት ጎህ እንዲቀድ ባደረገው ጌታ በአላህ እጠበቃለሁ በል። ወቀውሉህ በሌላኛውም አያ በሌላኛውም ሱራ ቁል አዑዙ ቢረቢን ናስ ቁል በል አዑዙ እጠበቃለሁ በል ቢረቢናስ በሰው ልጆች ጌታ እጠበቃለሁ በል ብሎ ነቢ መሐመድን አዟቸዋል። እኛንም አዞናል አላህ ሱብሓነሁ ወተዓላ። እስቲዓዛ ብሎ ማለት ከሚፈሩት ነገር መሸሽ ማለት ነው። ከሚፈሩት ነገር ይጠብቀኛል ብሎ ወደሚታመን ነገር መሸሽ ማለት ነው። ይህ በግልጽ የምናየው አደጋ ሲመጣ መሸሽን አይመለከትም።
ፊታችን ጎርፍ እየመጣ መሆኑን ካወቀን ወደ ሌላ አቅጣጫ ብንዞርና ብንሸሽ ችግር የለውም። አደጋ ካለበት ቦታ መሸሽን አይመለከትም። ይሄ ላኪን ያ ረሱላህ ከቀብር ቅጣት ጠብቁኝ፣ ያ ረሱላህ ከቂያማ ቀን ጭንቅ ጠብቁኝ ማለት አይቻልም። ወልዮችን ከቂያማ ቀን ጭንቅ ጠብቁኝ፣ ከቀብር ስቃይ ጠብቁኝ ማለት አንችልም። ወልዮችን ነብዮችን ከአላህ ውጪ ያሉ መኽሉቆችን አዱንያ ላይ አደጋ እንዳይደርስብኝ ጠብቁኝ አይባል። ይህ ላይም ብዙ ስህተቶችን እናያለን። ወላጆች ልጆቻቸውን ነቢ ጠብቁልኝ ሲሉ እንሰማለን። ከአላህ ውጪ ማንም መጠበቅ አይችልም። ከአደጋ የሚጠብቀን አላህ ነው። ቁል አዑዙ ቢረቢል ፈለቅ የሚለው ፈለቅ ብሎ ማለት ጎህ ማለት ነው። የሌሊቱ ጨለማ እየተወገደ የቀኑ ብርሃን እየመጣ ጎህ ሲፈነጥቅ ያለው ጊዜ ፈለቅ ይባላል። ጎህ እንዲቀድ ሌሊቱ እንዲነጋ ማድረግ በሚችለው ጌታ በአላህ ሱብሓነሁ ወተዓላ እንደዚሁ ደግሞ ማንኛውም ተፈልቅቆ ከውስጡ ሌላ ነገር እንዲወጣ ማድረግ የሚችል በሆነው በአላህ እጠበቃለሁ በል። እነሆ በአላህ ሱብሓነሁ ወተዓላ ብቻ ነው የሰው ልጆች መጠበቅ ያለባቸው። መጠበቅ የሚችልም አላህ ነው። ከምንድን ነው የምንጠበቀው? ሚን ሸሪ ማ ኸለቅ አላህ ሱብሓነሁ ወተዓላ ከፈጠራቸው ክፋት ካላቸው ፍጡሮች አደጋ በሙሉ በአላህ እጠበቃለሁ በል። ከሐሰድም በአላህ እጠበቃለሁ በል። እነሆ አላህ የሌሊቱን ጨለማ አስወግዶ የቀንን ብርሃን ማምጣት እንደሚችለው ሁሉ እንደዚሁ ምድርን ሰንጥቆ ከውስጧ ፍሬዎች እንዲበቅሉ የተዘራው ነገር እንዲበቅል ማድረግ እንደሚችለው ሁሉ የሰው ልጆችንም መጠበቅ ይችላል። ከአላህ ውጪ ያሉ አካሎች ቀንና ሌሊት እንዲፈራረቁ ማድረግ አይችሉም። የተዘራውን ማብቀል አይችሉም። ልክ እንደዚሁ ሰውንም መጠበቅ አይችሉም ማለት ነው። ሁሉን ነገር ማድረግ በሚችለው አላህ ላይ ተመካ፣ እሱንም ጥበቃን ጠይቅ። ከዱንያም ከአኺራም አደጋ እንዲጠብቅህ ለምነው። በሁለተኛው አያም ቁል አዑዙ ቢረቢ ናስ የሰው ልጆች ሁሉ አስገኝ ተንከባካቢ ጠባቂ በሆነው በአላህ እጠበቃለሁ በል ይላቸዋል ነብዩ ሰለላሁ ዐለይሂ ወሰለም። ነው እነዚህ የቁርአን ሱራዎች ከመውረዳቸው በፊት የተለያዩ ዱዓዎችን ያደርጉ ነበር ነብዩ ሰለላሁ ዐለይሂ ወሰለም አላህ እንዲጠብቃቸው ከሲህርም ይሁን ከአይን ናስም ይሁን አላህ እንዲጠብቃቸው የሚያደርጉት ዱዓ ነበራቸው። እነዚህ ሁለቱ ሱራዎች ሲወርዱ አላህ ልዩ መጠበቂያ አውርዷል ብለው ለሰሃቦቻቸው ሁሉ አስከርተዋል። አንዳንዴ ሱብሂ ላይም እነዚህን ይቀሩ ነበር። ጉዞ ላይ ሆነው ሱብሂ ላይ እነዚህ ሱራዎችን መቅራታቸው ተዘግቧል። ነብዩ ሰለላሁ ዐለይሂ ወሰለም ያውም ሱብሂ ላይ ብዙ ጊዜ ይቀሩ የነበረው ረጃጅም ሱራ ከመሆኑ ሲተኙም እነዚህን ሱራዎች ይቀሯቸው ነበር። ምሽትና ንጋት ላይም ይቀሯቸው ነበር። ከሶላቶች በኋላም ይቀሯቸው ነበር። ቁል አዑዙ ቢረቢ ናስ ሚን ሸሪል ወስዋሲል ኸናስ የሰው ልጆችን የሚወሰውስ ልባቸው ላይ ሆኖ አላህን ሲያስታውሱ የሚደበቅ አላህን ማስታወስ ሲዘነጉ ደግሞ ተነስቶ ስራውን የሚሰራ ከሆነው ሸይጣን በአላህ እጠበቃለሁ በል ነው። ሶስት ስፋዎችን ጠቅሷል አላህ እዚህ ላይ። አረብ ቁል አዑዙ ቢረቢ ናስ ረብ ማለት ጌታ ሁሉን ነገር ያስገኘ ማለት ነው። ይሄን ባህሪውን አላህ ጠቅሷል እዚህ ላይ። በረብ ሁሉን ነገር ባስገኘው በአላህ እጠበቃለሁ በል። መጠበቅ የሚችለው እሱ ነው። ጥሩንም መጥፎንም ያስገኘው እሱ ነውና መጥፎ ነገር አንተ ላይ እንዳይደርስ መመከት ይችላል። እንደዚሁ መሊክ ናስ ብሏል። መሊክ ንጉስ ነው፣ አደጋን መከላከል ይችላል። ኢላሂ ናስ ብለናል። የሰው ልጆች አምላክ ነው፣ ሁሉም በሱ ቁጥጥር ስር ነው ያለው። ዘን አላህ ቁል አዑዙ ቢረቢ ናስ በአላህ እጠበቃለሁ በል ብሎ አዟል። ዘን ጠብቀኝ ብሎ መጠየቅ አላህን የዒባዳ አካል ነው። ከአላህ ውጭ ያለን አካል ጠብቀኝ ማለት አይቻልም። ቃለ አዑዙ ቢላሂ ነኩነ ሚነል ጃሂሊን ነቢያትም በአላህ ነበር የሚጠበቁት። እንደዚሁ አላህን ፈኢዛ ቀረአተል ቁርአነ ፈስተዒዝ ቢላህ በአላህ ተጠበቅ ብሎ አላህ አዟል። እዘን እስቲዓዛ የዒባዳ አካል ነው። ማንንም ጠብቀኝ ማለት አይቻልም። አላህ ሱብሓነሁ ወተዓላ ይጠብቀን። ሀዛ ወላሁ ተዓላ አዕለም። የዛሬ ደርሳችን በዚህ ያበቃል። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።